እንደምን አደራችሁ በመላው ዓለም የምትኖሩ የክርስቲያን ማህበረሰብ በሙሉና እግዚአብሔርን በመፈለግና እግዚአብሔርን በመስማት የተዘጋጃችሁ እግዚአብሔር ይናገረናል ያላችሁ ሁሉ እንኳን ለዚህ ቀን በሰላም አደረሰን እያልኩ እናንተንም እንኳን አደረሳችሁ እያልኩ ዛሬው አጠር ያለች የእግዚአብሔርን መልእክት እንከፋፈላለን። ዛሬ የእግዚአብሔርን መልእክት የምንከፋፈለው በመጽሐፍ ዜና መዋዕል ወይንም ሁለተኛ ዜና 26 1 እስከ 15 ባለው አጠር ያለ ትምህርት የምንካፈል ነው የሚሆነው። ዛሬ የምንካፈለው የትምህርታችን ርዕስ የስኬት ወይንም የመከናወን ምስጢር በሚለውን አጭር በንጉስ ኦዚያ ታሪክ ላይ የተመሰረተ ትምህርት እንማራለን። ለዚሁም መነሻ የሚሆነንን የተወሰኑ ቁጥሮችን አንብበን በዚሁ ላይ እግዚአብሔር በሚገልጥልን ልክ እንማራለን። በእግዚአብሔር ስም አነባለሁ። በሁለተኛ ዜና 26 ቁጥር 1 ጀምሬ አነባለሁ። የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያ ወስደው በአባቱ በአማስያስ ፋንታ አነገሱት። ንጉሱም ከአባቶቹ ጋር ካንቀላፉ በኋላ ኦዚያን ኤላትን ሰራ፣ ወደ ይሁዳም መለሳት። ኦዚያንም መንገስ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች ኢየሩሳሌም ሴት ነበረች። አባቱም አማስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትንና የየብናንም ያዞጥንም ቅጥር አፈረሰ። ባዞጥንና በፍልስጤማውያን አገር ከተሞችን ሰራ። እግዚአብሔር በፍልስጤማውያንና በጉርባይል የሚኖሩ አረባውያን በሜኦናውያን ላይ ረዳው። አሞናውያን በኦዚያን ገበሩ፣ እጅግም በርትቶ ነበረና ዝናው እስከ ግብጽ መግቢያ ድረስ ተሰማ ይላል። እዚህ ኦዚያን በምናይበት ወቅት ላይ ኦዚያ በአባቱ ቦታ የነገሰ ሰው ነው። ግን በእስራኤል አነጋገስ ስርዓት በምናይበት ወቅት ላይ ትንሽ የእሱ አነጋገስ ለየት የሚያደርገው ነገር አለ። ከዚህ በፊት የሚነግሱ ነገስታቶች የሚመረጡት በአባቶቻቸው ወይንም ቀድሞ በተነገረው መስመር መሰረት የሚነግሱ ናቸው። ግን ኦዚያን በዚህ ወቅት ላይ የመረጠው ህዝቡ ራሱ ነው እንዲነግስ። እባክህ በአባቴ ቦታ ንገስና ይሁዳን ምራ ብሎ የይሁዳ ህዝብ በአንድነት ተሰብስቦ ያነገሱት የይሁዳ ንጉስ ነው ማለት ነው። አጠቃላይ እስራኤል በሁለት ከተከፈለች በኋላ ታችኛውን ወይንም የይሁዳን ነገስታት 20 ነበሩ። ከ20 ነገስታቶች ውስጥ 10ኛ ንጉስ ነው ማለት ነው ኦዚያ። 10ኛ ንጉስ ሆኖ በሚነግስበት ወቅት ላይ በዚህ በቁጥር 1 ላይ እንደምናየው በጣም ጎልማሳና ወጣት የነበረ ልጅ ነው ማለት ነው። በዚሁ የምናየው 16 ዓመት በጣም ወጣትነትና ጎልማሳነት እድሜ ላይ እንደነገሰ መጽሐፉ ይነግረናል ማለት ነው። በ16 ዓመት ቢነግስም በንግስናው ላይ ረጅም ጊዜ 52 ዓመት እንደቆየ በዚህ ቦታ መጽሐፉ ይነግረናል ማለት ነው። እንደዚህ ሁኔታ ካየን በኋላ ምንድነው ኦዚያ ከሌሎቹ የሚለውን ነገር የተወሰኑ ነጥቦችን እናያለን። እዚህ ቁጥር 4 ጀምረን ስናይ በጣም የተሳካለት ንጉስ እንደሆነ መጽሐፉ ይነግረናል። የተከናወነለት ንጉስ እንደሆነ መጽሐፉ ይነግረናል። ምናልባት ከሰለሞን በኋላ ከነገሱት በጣም የተከናወነላቸውና ከተሳካላቸው ነገስታቶች
አንዱ እንደሆነ በዚህ ክፍል ላይ እናያለን ማለት ነው። ይህም መጽሐፉ እንደሚያስተምረን ከሆነ እንዲሳካለትና እንዲከናወንለት የሄደባቸው ቁልፍ መንገዶች አሉ ማለት ነው። ዛሬ እነዚህ ቁልፍ መንገዶችን አንድ ሁለት ብለን እናያለን። ቁጥር 4 ላይ የመጀመሪያውን ምስጢር ነው የምናየው። ያ ምስጢር አባቱን አማስያስን እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ ይላል። ስለዚህ እንደጀመረ ወጣት ቢሆንም በጎልማሳ ወቅት ላይ የነገሰ ንጉስ ቢሆንም እንደ አባቱ መልካም ነገር ለማድረግ መጀመሪያ የተጋሰው እንደሆነ ነው የምናየው ማለት ነው። ስለዚህ ስራውን የጀመረው መልካምነትን በማድረግ ነው። መጽሐፍም ሁለተኛ ኤፌሶን 2:10 ላይ እንደምናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ተፈጠርን ይላል። ስለዚህ እዚህ ጋር ኦዚያ የተፈጠረበትን ዓላማ መጀመሪያ ፈልጎ ያገኘ ሰው ነው። እግዚአብሔር ሰው ፍጥረት እንደሆነ መጀመሪያ መገንዘብ አለበት። ፍጥረት ካለ ፈጣሪ አለ። ስለዚህ የመጀመሪያ ግንኙነቱ የሰው ልጅ ስኬታማ ኑሮ እንዲኖር ወይንም የተከናወነለት ኑሮ ለመኖር መጀመሪያ ሰው ልጅ ማወቅ ያለበት ፈጣሪው ነው። እዚህ ቦታ ላይ ኦዚያ መጀመሪያ አባቱ እንደፈለገ ፈጣሪውን እንደፈለገ ያሳያል ማለት ነው። በዚሁም ደግሞ ለመመላለስ እንደወሰነ መጽሐፉ ይነግረናል ማለት ነው። በአዲስ ኪዳን ላይም ኤፌሶን 2:4 ላይ እንደተገለጸው እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ይላል። ስለዚህ የተፈጠርንበት ዋናው ዓላማ መልካም ስራ እንድናደርግ። ስለዚህ ኦዚያ ቅን የሆነ ወይንም ቅንነትን ማድረግ ጀመረ ወይንም መልካሙን ነገር ማድረግ ጀመረ ማለት ነው። ስለዚህ መልካሙን ነገር ማድረግ ሲጀምር እግዚአብሔር ረዳው፣ አገዘው፣ ነገሩም የተከናወነለት እንደሆነ እንረዳለን ማለት ነው። ከዚህ ክፍል ከዚህ ቁጥር 4 ላይ የምንረዳው ኦዚያ ከአባቱ የተማረው በጣም መልካም ነገር አለ። ያም የተማረበት ነገር ቅንነት። ስለዚህ ያሁኑ ትውልድም ያሁኑ አገልጋዮችም ያሁኑ መሪዎችም መጀመሪያ ከአባቶቻችን መርጠን መውረስ ያለብን ነገሮች አሉ ማለት ነው። ብዙ አባቱ ያደረጋቸው ነገሮች አሉ። ብዙ አባቱ ያከናወናቸው ነገሮች አሉ። ብዙ አባቱ የተጓዘባቸው መንገዶች አሉ። ኦዚያ ግን ይህን ሁሉ መንገድን አልመረጠም። እግዚአብሔርን ደስ የሚያሰኘው አባቱ ካደረገው ነገር ውስጥ አንድ ነገር መርጧል ማለት ነው። ያም መልካምነትና ቅንነት ነው። ይህ የሚያሳየው ወላጆች ትልቅ ኃላፊነት እንዳለን፣ ያም ኃላፊነት ልጆቻችን ከኛ የሚወርሱት ነገር ምንድነው? እግዚአብሔር ያስተማረን ለልጆቻችን የምናወርሰው ነገር ምንድነው? ትውልድ ከኛ የሚማረው ነገር ምንድነው? ቀጣይ ጄኔሬሽን ከኛ የሚቀስመው ነገር ምንድነው? ከኛ ምን ይማራል? ከኛ ምን ይቀስማል? ቀስሞ ምን ያከናውናል ለሚለው ነገር መጠንቀቅ አለብን ማለት ነው። ሐዋርያ ጳውሎስ እንደተናገረው ለራሳችንም ለምናገለግለው ትውልድም ለቀጣይ ጄኔሬሽንም መጠንቀቅና መልካም የሆነ ነገር እንድናወርስ እዚሁ ጋር ያሳስበናል ማለት ነው። ከዚህ አንዱ እንደ ቁልፍ ነገር ምን ወስደው የስኬት አንዱ ቁልፍ ምስጢር ቅንነት። ምክንያቱም እግዚአብሔር የሚያየው ቅንነት ነው። የልብ አምላክ ነው። ድርጊቶቻችን ብቻ አይደለም፣ የምናደርገው ውጤት ብቻ አይደለም። ከውጤት ጀርባ ያለው ቅንነትን የልብ ትርታችን የሚመለከት አምላክ ነው ማለት ነው። ሁለተኛ ቁልፍ ነገር እዚህ ጋር ያከናወነው ቁጥር 5 ላይ እናያለን። እግዚአብሔርን መፍራት በአስተማሪያው በዘካርያስ
ዘመን ይላል። ስለዚህ በቤተ ክርስቲያን ውስጥ ወይንም በወቅቱ በእስራኤል በይሁዳ ሀገር ላይ መልካም ትምህርት ነበረ ማለት ነው። ያም ትምህርት ሲያስተምር የነበረው ዘካርያስ እንደሆነ ይጠቅሳል። የዘካርያስ ደግሞ ዋናና ቁልፍ ትምህርቱ እግዚአብሔርን መፍራት ነው። ስለዚህ ኦዚያ ብቅ ያለው ንግስናውን የጀመረው ስራውን ማድረግ የጀመረው እግዚአብሔርን መፍራትን ዘካርያስ በሚያስተምርበት ወቅት ላይ ነው። ይህ ትምህርት ቀላል ትምህርት አይደለም። ሁሉም ነገር በብዙ ነገር ጭብጥ የሚጠቀለለው እዚህ እግዚአብሔርን መፍራት ውስጥ ስለሆነ ነው። የትም ብንሄድ ፈላስፋም ብንሆን የፈለገ የተማርንም ቢሆን ዕውቀትም ብኖረን ጥበብንም ብኖረን የሁሉም ነገር መነሻው እግዚአብሔርን መፍራት ነው። መጽሐፍ ምሳሌ 9:10 ላይ እንደምናገረው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ስለዚህ እዚህ ጋር ዘካርያስ ያስተማረው የመጀመሪያውን ነገር መጀመሪያ አድርገው። አንድ ሰው አወቅኩም ብል፣ አንድ ሰው ተረድቻለሁም ብል፣ አንድ ሰው እንደዚህ ሆኛለሁም ብል የመጀመሪያው ነገር እግዚአብሔርን መፍራት ነው። አንድ ሰው እግዚአብሔርን ካልፈራ፣ እግዚአብሔርን ካላዳመጠ፣ እግዚአብሔር በሚያሳየው መንገድ ካልሄደ የሚያደርገው ነገር ሁሉ ከንቱ እንደሆነ መውሰድ ይቻላል ማለት ነው። ሌላው ነገር ሁሉም ለህይወታችን የሚያስፈልገን ፓኬጅ ሁሉ ያለው እግዚአብሔርን መፍራት ውስጥ ነው። በተመሳሳይ መጽሐፍ ምሳሌ ላይ 9:23 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔርን መፍራት ወደ ህይወት ይመራል፣ የሚፈራ ሰው ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። እዚህ ጋር ለሰው ልጅ የሚያስፈልገው 3 መሰረታዊ ነገር ያለው እግዚአብሔርን መፍራት ውስጥ ነው። ማንም ሰው በህይወት ሲኖር መጀመሪያው ነገር መኖር ነው የሚፈልገው። አንድ ሰው ታሞ እንኳን ሐኪም ቤት ሲሄድ የመጀመሪያው ጥያቄ ሌላ ነገር አይደለም፣ አድኑኝ ነው ምለው። ችግር ውስጥ ቢገባ ሰው አድኑኝ ነው ምለው። በህይወት እንድኖር ፍቀዱልኝ ነው ምለው። ስለዚህ የሰው ልጅ የመጀመሪያ ፍላጎት እግዚአብሔርን መፍራት። ስለዚህ ይሄኛውን ህይወት የመኖርን ቁልፍ የምናገኘው እግዚአብሔር መፍራት ውስጥ ነው። የኖረ ሰው በህይወት የኖረ ሰው ደግሞ ለህይወት የሚያስፈልገውን ነገር ይፈልጋል። እዚህ ቦታ መጽሐፍ እንደሚነግረን ከሆነ የሚፈራ ሰው ጠግቦ ይኖራል ይላል። ስለዚህ ጠግቦ ለመኖር ተሟልቶለት እንዲኖር እግዚአብሔርን መፍራት ያስፈልጋል። ሶስተኛ ላይ በህይወት ያለ የጠገበ ሁሉም ነገር ያለው ሰው ደግሞ ጥበቃና ከለላ ያስፈልጋል። ያ ከለላ ማን ነው የሚሆንለት የሚል የሚፈራ ሰው ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። ስለዚህ እግዚአብሔርን መፍራት ውስጥ አንደኛ በህይወት የመኖር ሁኔታ አለ። ሁለተኛ እግዚአብሔር የሚያስፈልግ ነገር እንደሚያሟላ ይናገራል። ሶስተኛ የምናገኘው ያገኘነው ነገርና ለህይወታችን ከለላና ጥበቃ እግዚአብሔር እንደሆነ ይነግረናል ማለት ነው። ስለዚህ የመከናወን የኦዚያ መከናወንና የስኬት ሁለተኛ ምስጢር እግዚአብሔርን መፍራት። በአሁኑ ትውልድም ላይ አንደኛ የሚያስፈልገን እግዚአብሔርን ማስቀደም ነው፣ እሱን መፍራት ነው። ወገኖቼ እግዚአብሔርን በኑሯችን ካስቀደምን፣ በህይወታችን ካስቀደምን፣ በስራችን ካስቀደምን፣ በአገልግሎታችን ካስቀደምን፣ እግዚአብሔርን ከሰራን እግዚአብሔር መከናወንን የሚሰጥ አምላክ ነው። ሶስተኛ የኦዚያ የመከናወን ምስጢር የምናገኘው እንደዚህ ይላል ቃሉ፣ ልብ አደረገ፣ እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወንለት ይላል። ስለዚህ እዚህ ጋር ከተማረ በኋላ ከአባቱ ቅንነትን ከወረሰ በኋላ እግዚአብሔርን መፍራትን ከተማረ በኋላ እዚህ ጋር እግዚአብሔርን ይፈልግ ዘንድ ልብ አለ ይላል። ማንን ይፈልግ ዘንድ? እግዚአብሔርን ይፈልግ ዘንድ ይላል። ስለዚህ መጀመሪያ ኦዚያ የፈለገው አማካሪ አይደለም። መጀመሪያ ኦዚያ የፈለገው የሚሊታሪ ጀነራል አይደለም። መጀመሪያ ኦዚያ የፈለገው ጥሩ ገንዘብ ያለው ሰው አይደለም።
መጀመሪያ ኦዚያ የፈለገው ሌላ ነገር የሚያግዝለት ሰው አይደለም። መጀመሪያ ነገር ኦዚያ የፈለገው እግዚአብሔርን። ስለዚህ በዚህ ድመም ማስቀደም ያለብን አንድና አንድ ነገር አለ። ስለዚህ በህይወታችን፣ በኑሯችን፣ በትዳራችን እግዚአብሔርን ማስቀደም አለብን። እግዚአብሔርን ያስቀደመ ትውልድ ይቀድማል እንጂ ወደ ኋላ አይልም። እግዚአብሔርን ያስቀደመ ትውልድ ፊተኛ ይሆናል እንጂ ኋለኛ አይሆንም። እግዚአብሔርን ያስቀደመ ትውልድ ወደፊት ያሸንፋል እንጂ አይሸነፍም። እግዚአብሔር ከፊቱ ያለው እግዚአብሔር የቀደመለት ሰው እግዚአብሔር ለሱ ይቀድምለታል። ስለዚህ በኑሯችን፣ በህይወታችን፣ በትዳራችን፣ በአገልግሎታችን፣ በስራችን እግዚአብሔርን ማስቀደም አለብን። በአዲስ ኪዳንም ማቴዎስ ወንጌል 6:23 ላይ እንደዚህ ይላል፣ አስቀድማችሁ ጽድቁንና መንግስቱን ፈልጉ ይላል። ስለዚህ የሚቀድመውን ነገር ካስቀደምን፣ የሚቀድመውን ነገር ከፊት ካደረገን እግዚአብሔር ለኛ የሚያስፈልገውን ነገር አስቀድሞ ይሰጠናል ማለት ነው። የአንድ ንጉስ ታሪክ በዚሁ ልንገራችሁ። አንድ ንጉስ በሱ ግዛት ያለውን ብዙ ሰዎችን ሰበሰበና የሚያስፈልጋችሁ ነገር እኔ ዛሬ እሰጣችኋለሁ ጠይቁ ብሎ ለህዝቡ ፍቃድ ሰጣቸው። ሰው ደግሞ እንደየፍላጎቱ ተነስቶ መጠየቅ ጀመረ። አንዳንድ ሰዎች እንጀራ ሲጠይቁ የሚበቃቸውን ያክል እንጀራ ይሰጣቸው ይልና እንጀራቸውን ይዞ ይሄዱ። ሌሎቹ ደግሞ ይሄ ነገር እንፈልጋለን ስል የሚያስፈልጋቸውን ሰጣቸው። መኪና ፈልጋለሁ ላለው መኪና፣ ቤት ፈልጋለሁ ላለው ቤት፣ ሌላ ሀገር ሄጄ መዝናናት ፈልጋለሁ ላለው እንዲዝናና ሁሉ ፈቀደ ንጉሱ። አንዲት አሮጊት ከሁሉም አንድ ምስጢር የገባት መጨረሻ ወደ ኋላ ቀርታ አንድ ጥያቄ ጠየቀች። ንጉሥ ሆይ ከዚህ ነገር ሁሉ በላይ እኔ አንድ ነገር ልጠይቅዎት ፈልጋለሁ አለች። ንጉሱም ምንም ችግር የለም፣ ዛሬ የጠየቃችሁት ነገር ሁሉ ይደረግላችኋል፣ ጠይቁ ብሎ እድል ሰጣት። ያቺ ሴትዮ እንደዚህ ብላ ጠየቀች፣ ንጉሥ ሆይ እኔ ሌላ ምንም ነገር አልፈልግም፣ እኔ ቤት መጥቶ ምሳ እንዲበሉ ይፈልጋለሁ አለች። የሚገርመው ነው፣ ንጉሱን ወደ ቤቷ ጋበዘች። ከዛ በኋላ ንጉሱ መጀመሪያ ቃል ገብቷል። የጠየቃችሁት ነገር ሁሉ አደርጋለሁ ብሎ ቃል ገብቷል። ከዛ በኋላ እሺ ነገ እመጣለሁ አላት። ካላት በኋላ ንጉሱ የግድ በሰረገላው እስከ ሴትዮዋ ቤት መሄድ ያስፈልጋል። ስለዚህ ሁሉም ሰው ተረባረበና መንገዱ ተሰራ። እዛ አካባቢ ያለ ከዚህ በፊት መንገድ ያላገኘ ሰው ሁላ መንገድን አገኘ። ከዛም አልፎ ተርፎ ንጉሱ በጨለማ አይጓዝም፣ ዳርና ዳር ላይ ማብራት ይደረግ ተብሎ ማብራት ተደረገ። በዛም ሌሎቹ ተጠቃሚ ሆኑ። ሴትዮዋ ቤት መንገዱን ደርሶ ሲመጡ ቤቷ አርጅቷል። በዚህ ቤት ንጉሱ አይገባምና ቤቷ ይታደስ ተባለ። ስለዚህ ቤቷ እድሳት ተደረገ። ንጉሱ የሚቀመጥበት አዳዲስ ሶፋዎች ይግቡ ተባለ። ሶፋ ገባ፣ ሌሎቹም ነገር ተሟላ። እቺ ሴትዮዋ ንጉሱን ስለጠየቀች ቤቷ ያለው ነገር ሁሉ ታደሰ። ያልጠየቀችው ሁላ ተሟላላት። ከሷም ተርፎ ለአካባቢም ተረፈች። ወገኖች አንድ ነገር ነግራችኋለሁ። እግዚአብሔርን ካስቀደምን እግዚአብሔር የሚያስፈልገን ነገር ሁሉ የጠየቅነው ብቻ ሳይሆን ያልጠየቅነው የሚያስፈልገንን ሁሉ እግዚአብሔር ይሞላል። ስለዚህ እግዚአብሔርን እናስቀድም፣ ለዚህ ነገር ቅድሚያ እንስጥ። ስለዚህ ጠቅለል ሳደርገው የኦዚያ ምስጢር ሶስቱ ዋናው የስኬት ምስጢር ሶስት ነገሮችን ጠቅለል አድርገን ማየት እንችላለን። የመጀመሪያ ኦዚያ የተከናወነለት አንዱ ምክንያት ቅን ስለሆነ ነው፣ መልካምን ስላደረገ ነው። ሁለተኛ ላይ እግዚአብሔርን መፍራት ስለተማረ፣
ጠቃሚ የሆነ ትምህርት የተማረ ብዙ ትምህርቶች አሉ ህይወታችን ማይለውጡ ብዙ ትምህርቶች አሉ ስኬትን ማይሰጡ ብዙ ትምህርቶች አሉ ሰውን ሳይኮሎጂካሊ ብቻ የሚያነቃቁ ብዙ ትምህርቶች አሉ ህዝብን ወደ ሌላ የሚያጠፉ ግን በዚህ ወቅት ላይ ኦዚያ የተማረው በጣም ምርጥ ትምህርት ነው ያም እግዚአብሔርን መፍራት ነው በዛ ወቅት ላይ ህዝቡንም ያስተማረው ነብይ ዘካርያ እግዚአብሔርን አስቀድሞ ነው የትምህርታችን መጀመሪያ የስብከታችን መጀመሪያ እግዚአብሔርን ነው መሆን ያለበት እግዚአብሔርን ካስቀደምን መጀመሪያ እግዚአብሔር ይቀድማል ብለን ለእግዚአብሔር ጋር ሰውን ካስተዋወቅን ስኬት የሚከተል ነገር ነው ሶስተኛ ዕውቀት ብቻ በቂ አይደለም ድርጊት ይፈልጋል መፈለግ ይፈልጋል ማድረግ ይፈልጋል ስለዚህ ሶስተኛ ላይ ምን አደረገ ኦዚያ እግዚአብሔርን ፈለገ ከዛ በኋላሳ እግዚአብሔር ምን አይነት ስኬቶች ተከተሉት የሚለውን ቀጣይ ማየት እንችላለን አንደኛ ቁጥር 6 ላይ ከዚህ ሁሉ በኋላ የሆነለት ስኬት ቁጥር 6 ላይ ወጥቶም ከፍልስጤማውያን ጋር ተዋጋ የጌትንና የየብናንን ያዞጥንም ቅጥር አፈረሰ ይላል ስለዚህ እግዚአብሔር ምን አደረገ ሲባል ቅጥሩን አፈረሰ የጠላትን ቅጥር አፈረሰ የጨለማን ቅጥር አፈረሰ የክፉ ቅጥርን አፈረሰ መጀመሪያ እግዚአብሔርን አስቀድመን ከወጣን በሱ መንገድ ከሄድን ቅንነታችን ከጠበቅን እግዚአብሔር የጠላትን ቅጥር ያፈርሳል ዛሬ በቤታችሁ ምን አይነት ቅጥር እንደተቀጠረባችሁ አላቅም በኑሯችሁ ምን አይነት ቅጥር እንደተቀጠረባችሁ አላቅም በትዳራችሁ ምን አይነት ቅጥር እንደተቀጠረባችሁ አላቅም በአገልግሎታችሁ ምን አይነት ቅጥር እንደተቀጠረባችሁ አላቅም ግን አንድ ነገር አውቃለሁ እግዚአብሔርን ከፈለጋችሁ እሱን ካስቀደማችሁ እግዚአብሔር የጠላቶቻችሁን አጥር ያፈርሳል እንደገና መልሶ ላይ ገነባ እንደገና ህይወት እንዳይኖረው እንደገና መልሶ እንዳይቆም ፍርስራሽ አድርጎ እግዚአብሔር ያስቸገራችሁ ነገር ዛሬ ያፈርሳል ስለዚህ እግዚአብሔር ለኦዚያ ያደረገው ምንድነው እስካሁን ተራራ ሆኖ በሱ በኦዚያ ፊት የቆሙ ተራራዎች በኦዚያ ፊት የቆሙ አጥሮች በኦዚያ ፊት የቆሙ ብረቶች እግዚአብሔር አፈረሰ ዛሬ ምን እንደ እግዚአብሔር ሰው እናገራለሁ በጤናችሁ ላይ በህይወታችሁ ላይ በትዳራችሁ ላይ በቢዝነሳችሁ ላይ በአገልግሎታችሁ ላይ በአገራችሁ ላይ በአካባቢያችሁ ላይ ቅጥር ገንብቶ የቆመ የጠላት ቅጥር በጌታ በኢየሱስም ዛሬ የፈረሰ ይሁን ዛሬ በጌታ በኢየሱስም አፈርሳለሁ ይፍረስ ስለዚህ መጀመሪያ ቅጥሩ ነው የፈረሰው ወገኖች አንድ ነገር ልንገራችሁ ሳይፈርስ አይገነባም መልካም ነገር ከመገንባታችን በፊት ክፉ ነገር መፍረስ አለበት ፍቅር ከማስፈናችን በፊት ጥላቻ መፍረስ አለበት ስለዚህ በዚህ ቦታ ሲፈርስ ነው የምናየው መፍረስ ብቻ አይደለም እዚህ ጋር የአዛጦንንና በፍልስጤማውያን አገር ከተሞችን ሰራ ይላል በጠላት መንደር በክፉ መንደር በጨለማ መንደር ወረሰ እግዚአብሔር ምርኮ አድርጎ ሰጣቸው እስከዛ ድረስ ይሁዳን ያስጨነቁ አገራቶችን እስከዛ ድረስ ይሁዳን ያስጨነቁ በየጊዜው የመጡ እንዳይከናወኑ ያደረጋቸው አፈረሰ ማፍረስ ብቻ አይደለም ከዛ በኋላ ያን ምድር ኦዚያ ወረሰ የጠላትን ምድር ወረሰ የጠላትን አገር ወረሰ የጠላትን ምድር ላይ ቤትን ሰራ ለእግዚአብሔር መሰዊያ አድርጎ አዘጋጀ ስለዚህ ከፈረሰ በኋላ ነው የሚገነባው ስለዚህ እግዚአብሔር የጠላቶቻችሁን መንደር አሳልፎ ይሰጣችኋል እሱን ከፈራችሁ እግዚአብሔር የጨለማውን መንደር አሳልፎ ይሰጣችኋል አሳልፎ መስጠት ብቻ ሳይሆን ለእግዚአብሔር አገልግሎት የሚሆኑ ነገሮች ለእግዚአብሔር ቅድስና የሚሆኑ ነገሮች
ለእግዚአብሔር ጽድቅ የሆኑ ነገሮች እንደገና መልሶ ይገነባሉ። ስለዚህ ሁለተኛ ስኬት በጠላት ምድር ላይ በጨለማ ምድር ላይ እንደገና ከተሞችን እንደገነባ እግዚአብሔር መከናወንን እንደሰጠው እናያለን። ቁጥር 7 ላይ ደግሞ እግዚአብሔር በብዙ ሕዝብ ላይ እግዚአብሔር እንደረዳው እናያለን። ስለዚህ እግዚአብሔር ዖዝያን ረዳው፣ አገዘው። ረዳው የሚል ቀላል ቃል አይደለም። እግዚአብሔር አብሮን ሲቆም፣ እግዚአብሔር ሲረዳን፣ እግዚአብሔር ከኛ ጋር ሲሆን ምንም ከኛ ፊት ሊቆም የሚችል ምንም ነገር የለም። እግዚአብሔር ከኛ ጋር ከሆነ ማንም የሚቃወመን ነገር የለም። እግዚአብሔር ከኛ ጋር ከሆነ ከፍ ያለ ነገር የለም። እግዚአብሔር ከኛ ጋር ከሆነ አለው እያለ ረጅም ጊዜ የጮኸ እንደ ጎልያድ ሲያሰቃየ ነበረ መነሻውና መድረሻውን ይጠፋል። ስለዚህ እግዚአብሔር አብሮ ረዳው። እግዚአብሔር እሱን ስንፈልግ እርዳታችን የሚመጣው ከሰው አይደለም። እርዳታችን የሚመጣው ከወንድም አይደለም፣ ከእህት አይደለም፣ ወይንም ከሆነ ስፍራ አይደለም። ዳዊት ሲናገር እንደዚህ አለ፣ እርዳታዬ ከሰማይ ነው አለ። ወገኖች እርዳታችሁ ከሰማይ ከሆነ ማንም የሚቋቋማችሁ ኃይል አይኖርም። በምድር ላይ የሚቋቋም ኃይል አይኖርም። ማንም ቻሌንጅ ሊያደርጋችሁ የሚችል የለም። ስለዚህ እግዚአብሔር ረዳው፣ አገዘው። ስለዚህ እግዚአብሔር ስለረዳው ቁጥር 8 ላይ ምን ይላል? የሱ ዝና እስከ ግብጽ ድረስ ተሰማ ይላል። እግዚአብሔር እንደረዳው ሰሙ። ትላንት ሲሳለቁ የነበሩ ዖዝያን እግዚአብሔር እንደረዳው ሰማ። ግብጽ ያሉ ጠላቶች፣ ግብጽ የእስራኤል ጠላት ነች። በባሪያነት ረጅም ጊዜ የገዛች ሀገር ነች። በክንዱ እጅ እግዚአብሔር ከግብጽ ሀገር ያወጣቸው ሕዝብ ናቸው። ጠላቶቻቸው መንደር ሳይቀር እግዚአብሔር ዖዝያን እንደረዳው ሰሙ። እኔ ዛሬ እናገራለሁ፣ እግዚአብሔር በኑሯችሁ እንደረዳችሁ፣ እግዚአብሔር በአገልግሎታችሁ እንደረዳችሁ፣ እግዚአብሔር በመንገዳችሁ እንደረዳችሁ ጠላታችሁ ይሰማል። የእናንተ ዜና በጠላት መንደር ይሰማል። የእናንተ ዜና በወዳጅ መንደር ይሰማል። በመንደር ብቻ አይደለም ዝናችሁ የሚሰማው፣ በአካባቢ ብቻ አይደለም ዝናችሁ የሚሰማው፣ ወይንም በምታገለግሉበት ቤተ ክርስቲያን ብቻ አይደለም፣ በምትኖሩበት ከተማ ብቻ አይደለም፣ በምትኖሩበት ዞን ብቻ አይደለም፣ በምትኖሩበት ክልል ብቻ አይደለም። እግዚአብሔር እስከ ምድር ዳርቻ ድረስ ዝናችሁ እንዲሰማ ያደርጋል። እግዚአብሔር መልካም ወሬያችሁን እንዲሰማ ያደርጋል። እከሌን እግዚአብሔር ረዳው ይላል ሰው። አበበን እግዚአብሔር ረዳው፣ ከበደን እግዚአብሔር ረዳው፣ እንትናን እግዚአብሔር ረዳት እያለ ጠላት በየመንደሩ ያውጃል። እግዚአብሔር በሚቀጥሉት ዘመናችሁ እግዚአብሔር ረዳት፣ እግዚአብሔር ረዳት፣ እግዚአብሔር ረዳው እያለ የሚያወራበት ዜና በየመንደሩ የሚሰማበት ጊዜ ይሆናል። በየአካባቢው የሚሰማበት ጊዜ ይሆናል። በየመንደሩ የሚሰማበት ጊዜ ይሆናል። ወገኖቼ እግዚአብሔር አብሮ ካለ የእናንተ ነገር ሌላ ነገር ሳያስፈልግ ይሰማል። ቢፈልግም ባይፈልግም ጠላት የእናንተን መልካም ዜና ይሰማል። ቢፈልግም ባይፈልግም ወዳጆቻችሁም የእናንተ መልካም ዜና ይሰማል። ቢፈልግም ባይፈልግም መንደርተኛው የእናንተን መልካም ዜና ይሰማል። ወገኖቼ እኔ እናገራለሁ፣ ቀጣይ ዘመናችሁ የጥፋት ሳይሆን የመውደቅ ሳይሆን የመጥፋት ሳይሆን እግዚአብሔርን ከፈለጋችሁ በእግዚአብሔር መንገድ ከሄዳችሁ እሱን ከፈለጋችሁ ቀጣይ ዘመናችሁ የመከናወን እንጂ የመጥፊያ መንገድ አይሆንም። ቀጣይ ዕድሜያችሁ የስኬት እንጂ የውርቀት አይሆንም። ቀጣይ ዘመናችሁ የከፍታ እንጂ የዝቅታ አይሆንም። ቀጣይ ዘመን ላይ
ቀንድ እንጂ ጅራት አትሆንም። እግዚአብሔርን ከፈለክ እግዚአብሔርን ካስቀደምክ እሱን ከፈራ እግዚአብሔር በነገሩ ሁሉ አንተን ያስቀድማል። እግዚአብሔር በትምህርት አንተን ያስቀድማል። እግዚአብሔር በስራህ አንተን ያስቀድማል። እግዚአብሔር በንግድህ አንተን ያስቀድማል። ወንድሜ እነግርሃለሁ፣ እህቴ እነግርሻለሁ፣ እግዚአብሔርን ከፈለክሽ እሱን ከፈራሽ በሱ መንገድ ከሄድሽ ቀጣይ ዘመንሽ የመከናወን ዘመን ይሆናል። ቀጣይ ዘመንህ የመከናወን ዘመን ይሆናል። ስለዚህ ከዛም እዚህ ጋር አላቆመም። የኦዚያ ስኬት እዚህ ጋር አላቆመም። ኦዚያ ከሌሎቹ በተሻለ መንገድ ከሌሎች አገራት በተሻለ መንገድ እግዚአብሔር በትጥቅም በጦርም ኃያል አደረገው። ስለዚህ የእስራኤል ጦሮች መልካም ዘመናዊ በወቅቱ ዘመናዊ የሚባሉ መሳሪያ የታጠቁ ለተስ የሚባል መሳሪያ የታጠቁ በጣም ምርጥ የሚባሉ መሪዎች ያሏት ማንም ልደፍራት የማይችላትን ሰራዊት መገንባት ቻለች። የማይደፈር የማይነካ ወደ አጠገቡ ድርሽ የማይባል ከፍተኛ የሆነ ኃያል የሚያደርጋትን ነገር ገነባች። እግዚአብሔር ነገርህን ሲሰራ እግዚአብሔር ያንተን ጉዳይ ሲሰራ ጠላት እንኳን እንደ ትላንትና መጥቶ ሊያፈርስ ይቅርና ባለበት ሆኖ በተቀመጠበት ሆኖ ፍርሃት ይወድቅበታል። ስለዚህ ለሌሎች ሀገራት ማስፈራት የሚሆን ማስደንገጥ የሚሆን እግዚአብሔር ታላቅ የሆነ ኃይል አሳልፎ ሰጣት። ስለዚህ ከእግዚአብሔር ጋር ከሆንን ይህ ስኬት ይከተላል። ይህ ብቻ አይደለም። ለኦዚያ በኢኮኖሚም የተባረከ ሆነ፣ በእርሻ የተባረከ ሆነ፣ በከብቶቹ የተባረከ ሆነ። እግዚአብሔር የኢኮኖሚም ስኬት አሳልፎ ሰጠው። ኦዚያ እግዚአብሔርን በመፈለጉ የተነሳ እግዚአብሔርን በመፍራቱ የተነሳ እሱን በመፈለጉ የተነሳ በሁሉም ነገር የተሳካለት ሆነ። ወገኖቼ እኔ ዛሬ እናገራለሁ፣ እግዚአብሔርን ካስቀደምን በሱ መንገድ ከሄድን ነገሩ የዘገየ ሊመስል ይችላል፣ ወደ ኋላ የቀረን ሊመስል ይችላል። ግን እግዚአብሔር ጊዜ አለው። የእግዚአብሔር ጊዜ ሲመጣ የእግዚአብሔር ታይም ሲመጣ እግዚአብሔር የቀጠራት ጊዜ ሲመጣ እግዚአብሔር ቅጽበታዊ የሆነ ለውጥ አድርጎ ከኋላ ሳይሆን ከፊት ያደርጋል። ስለዚህ የተቀደምክ አይምሰልህ። እግዚአብሔርን ፈልጎ የተቀደመ የለም። እግዚአብሔርን ፈልጎ ወደ ኋላ የቀረ የለም። እግዚአብሔርን ፈልጎ ያልተከናወነለት የለም። ነገር ግን የአሕዛብ በረከት ፈጥኖ መጥቶ ፈጥኖ የሚጠፋ ስለሆነ ምናልባት የነሱን ስኬት ምናልባት የነሱን ጧት መጥቶ ከሳት የሚጠፋውን እያየን ተስፋ የቆረጥን ልኖር እንችላለን። ቅድም እንደነገርኳችሁ ያቺ ሴትዮዋ ጋር አብሮ የተሰለፉ እንጀራ ወዲያውኑ ወሰዱ፣ በሉ፣ ጠገቡ፣ ሄዱ። ግን እንጀራቸው ለዘለቄታ አልሆነም። ንጉሱን ያስቀደመች ሴት ለልጅ ልጅ የሚተርፍ በረከት፣ ለአካባቢ የሚተርፍ በረከት፣ ለአገር የሚተርፍ በረከት ወደ ቤቷ ይዛ መጣች። እግዚአብሔርን ስትፈልጉ እሱን ስትፈልጉ ለልጅ ልጅ የሚተርፍ በረከት ወደ ቤታችሁ ይገባል። ለአካባቢ የሚተርፍ በረከት ወደ ቤታችሁ ይገባል። ለአገር የሚተርፍ በረከት ወደ ቤታችሁ ይገባል። ስለዚህ እግዚአብሔርን እናስቀድም። መጨረሻም አንድ ነገር በረታ እናያለን በዚህ ወይት ላይ። ኦዚያ ከዚህ ምስጢር ሁላ በኋላ በረታ፣ ተከናወነለት፣ ተሳካለት። ዝናው አገር ሁሉ ተሰማ። ነገር ግን የሚያሳዝን ነገር
በቁጥር 16 ላይ እናገኛለን። እንደዚህ ብሎ ይጀምራል። ነገር ግን ብሎ ይጀምራል። ነገር ግን የሚል ቃል አፍራሽ ነው። አንድ ሰው እከለ ጥሩ ነው እከለ እንደዚህ አድርጓል ብሎ ነገር ግን ካለ ከላይ የተወራ ነገር ሊያፈርስ ነው። እኔም ዛሬ በህይወታችሁ የምጸልየው ነገር ግን የሚባል ነገር በህይወታችሁ አይከሰት። ነገር ግን የሚባል በትዳራችሁ አይከሰት። ነገር ግን የሚባል በቢዝነሳችሁ አይከሰት። ነገር ግን የሚባል በኃላፊነታችሁ አይከሰት። ነገር ግን በበረታ ጊዜ ይላል። ሰው ልጅ ሳይበረታ አምላኩን ይፈልጋል። ሰው ልጅ በተቸገረ ጊዜ አምላኩን ይፈልጋል። በታመመ ጊዜ አምላኩን ይፈልጋል። ገንዘብ ሲያጣ እግዚአብሔርን ይፈልጋል። ችግር ያለው ሰው ሲበረታ አምላኩን መርሳት የለበትም። ኦዚያ ህይወት ውስጥ የሚያሳዝነው እግዚአብሔር በልጅነቱ ከፍ አደረገው፣ ዝናን ሰጠው፣ ሀብትን ሰጠው፣ መከናወንን ሰጠው፣ ጠላቶቹን ሁሉ አሳልፎ ሰጠው። በጠላቶቹ ስፍራ ከተሞችን ገነባ። በኢኮኖሚም ባለጠጋ ሆነ፣ በሚሊታሪም ኃያል ሆነ። ከዛ በኋላ በበረታ ጊዜ ግን አምላኩ ላይ ታበየ። አንድ ነገር ዛሬ ላሳስባችሁ ፈልጋለሁ። እባካችሁ ስትበረቱ እግዚአብሔርን አትርሱ። እግዚአብሔር ከድህነት አንስቶ እግዚአብሔር በጸጋው ደግፎ ባለጠጋ ሲያደርጋችሁ፣ ሀብታም ሲያደርጋችሁ፣ መኪና ስትገዙ፣ ፎቅ ስትኖራችሁ፣ ንግዳችሁ ሲስፋፋ እግዚአብሔርን አትርሱ። በበረታችሁ ጊዜ እግዚአብሔርን አትርሱ። በኢኮኖሚ ስትበረቱ እግዚአብሔርን አትርሱ። ብዙ ሰው መኪና ሳይኖረው፣ መዝናኛ ሳይኖረው እሁድ ቸርች አይቀርም፣ ሌሎች ፕሮግራሞችንም አይቀርም፣ ጸሎት ፕሮግራምን አይቀርም። ነገር ግን እግዚአብሔር ቆንጆ መኪና ሲሰጠው ትላንት የሚያምረው ቤተ ክርስቲያንን ትቶ መዝናኛ ያምሯል። ትላንት የሰጠውን አምላኩን ይክዳል። ትላንት የባረከውን አምላኩን ይረሳል። ሌላ ነገር መፈለግ ይጀምራል። ትላንት በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ ሰክሮ እልልታ ሲያቀርብ የነበረ፣ ዝማሬ ሲያቀርብ የነበረ፣ ምስጋና ሲያቀርብ የነበረ ደስታውን በወይን ጠጅ መፈለግ ይጀምራል። ስለዚህ መንፈስ ቅዱስ መሞላት ትቶ ሆዱን በምግብና በወይን ጠጅ መሙላት ይጀምራል። ደስታ በማይሰጠው ነገር መሙላት ይጀምራል። ትላንት መንገድ ዳር የነበረውን እግዚአብሔር ሲያበረታው፣ እግዚአብሔር ባለስልጣን ሲያደርገው፣ እግዚአብሔር ስልጣን ላይ ስልጣን ሲጨምርለት፣ እግዚአብሔር ሹመት ላይ ሹመት ሲጨምርለት ትላንት የባረከውን እግዚአብሔርን ይረሳል። ኃይል ሲያገኝ እግዚአብሔርን ይረሳል። ጉልበት ሲያገኝ እግዚአብሔርን ይረሳል። ስልጣን ሲያገኝ እግዚአብሔርን ይረሳል። ስለዚህ እግዚአብሔር ሲያደርግልን እግዚአብሔርን መርሳት የለብንም። ኦዲያ ስንታበይ ችግሩ ምንድነው ብትሉ እዚህ ጋር ቁጥር 16 ላይ እንደምናየው አምላኩንም እግዚአብሔርን በደለ ይላል። ሰው ባይዘበ ሲተብት ስታበይ መጀመሪያ የሚበድለው ወንድሙን አይደለም፣ እህቱን አይደለም። የሚበድለው ማንን ነው? እግዚአብሔርን ነው። ባይዘበ በትዕቢት እግዚአብሔርን ስንበድል የሚቃወመን ሰው አይደለም፣ የሚቃወመን እግዚአብሔር ራሱ። እግዚአብሔር ከዚህ ነገር ይጠብቀን። እግዚአብሔር ከትዕቢት ይጠብቀን። እግዚአብሔር ከሚቃወመው ነገር እግዚአብሔር በጸጋው ይጠብቀን። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ያበዛል ይላል። ትዕቢተኞቹን ይቃወማል፣ ለትሑታን ግን ጸጋን ያበዛል ይላል።
ወገኖቼ ሲደረግልን ትሕትናችን ከጨመርን ቅንነታችንን ከጨመርልን እግዚአብሔር ያበዛል፣ እግዚአብሔር ይጨምራል፣ እግዚአብሔር ከፍታን ይጨምራል፣ እግዚአብሔር ሀብትን ይጨምራል፣ እግዚአብሔር አገልግሎታችንን ይጨምራል። ግን ስንታበይ እግዚአብሔር ራሱ ይቃወመናል። ስለዚህ እግዚአብሔር ከሚቃወመው ነገር እንቆጠብ። እዚህ ጋር ምንድነው ኦዚያ የተቃወመው? ያልተፈቀደለትን ነገር ማድረግ ጀመረ። እዚህ ጋር ለሱ ያልተፈቀደለትን ነገር ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ ይላል። ያልተፈቀደለትን ለሱ ያልተፈቀደለትን ለሌዋውያን ብቻ የተፈቀደውን ሌላ ሰው እንዳይነካ የተደረገውን ነገር ማድረግ ጀመረ። ወገኖቼ ሲሳካልን ስንበረታ ለኛ ያልተፈቀደ ነገር አለ። ለክርስቲያኖች ያልተፈቀደ ነገር አለ። ለአገልጋዮች ያልተፈቀደ ነገር አለ። ለመሪዎች ያልተፈቀደ ነገር አለ። ወንድሞች ካልተፈቀደልን ነገር እንቆጠብ። በቤተ ክርስቲያን ካልተፈቀደልን ነገር እንቆጠብ። በምንሰራበት ስራ ላይ ካልተፈቀደልን ነገር እንቆጠብ። በሰፈራችን ካልተፈቀደልን ነገር እንቆጠብ። ስለዚህ ያልተፈቀደለትን ማድረግ ጀመረ። በጣም የሚያሳዝነው ነገር ቁጥር 17 ላይ ከዛ በኋላ ገጸጹት። ሲገጽጹት ካህናቶቹ እባክህ ይሄ ነገር ላንተ ተፈቀደ አይደለም፣ ላንተ የሚገባ ነገር አይደለም፣ እግዚአብሔር አንተን የቀባው ለሌላ ነገር ነው፣ ይህን ድርጊት ማድረግ ያለባቸው ሌዋውያን ናቸው፣ አታድርግ ብሎ ስለምኑት ከመመለስ ፋንታ ወደ ቁጣ ሄደ። ወገኖች አታድርግ ብሎ ቤተ ክርስቲያን ሲገጽጸን፣ ታላላቆች ሲገጽጹን፣ ሽማግሌዎች ሲገጽጹን ምላሻችን መሆን ያለበት መመለስ ነው፣ ይቅርታ ነው። ኦዚያ ግን ልቡ ታቢዮ ስለነበረ ተቆጣቸው። ለሰው ሊመለስ አልቻለም። ለሰው መመለስ ካልተቻለ ያለው አማራጭ ለእግዚአብሔር አሳልፎ መስጠት ነው። ለእግዚአብሔር ተላልፎ ተሰጠ። ተላልፎ ሲሰጥ እዚህ ጋር መጀመሪያ አንድ ዘካርያስ ያስተማረው ሰው፣ አንድ ዘካርያስ ያስተምሮ ወደ ቤቱ የመለሰው ሰው 80 ሰው መክሮ ሊመልሰው አልቻለም። 80 ሰው ተው ብሎት ሊመለስ አልቻለም። አንድ ሰው ወደ ትዕቢት ሲገባ በቀላሉ አይመለስም። ስለዚህ በቀላሉ ስለማንመለስ ወደዛ እንግባ፣ ከትዕቢት እንቆጠብ። በ80 ሰው ተመክሮ ስላልተመለሰ እግዚአብሔር በለምጽ መታው። ከዛ በኋላ መጨረሻውም ተለይቶ ሞት ሆነ። ከዚች ጋር ጠቅለል ስናደርግ ምንድነው የምንማረው የምለውን የተወሰኑ ነጥቦችን እናያለን። የመጀመሪያ መማር ያለብን ከአባቶቻችን፣ ከኛ የቀደሙ አባቶቻችን አሉ፣ ከኛ የቀደሙ አገልጋዮች አሉ፣ ከኛ የቀደሙ መሪዎች አሉ። ከነሱ ቅንነትና መልካምነት መማር አለብን። ስለዚህ ቅንነትና መልካምነት ለተማረ ሰው እግዚአብሔር ጸጋውን ያበዛለታል። ሁለተኛ ከዚህ የምንማረው ነገር እንድሳካልን ከፈለግን፣ እንድከናወንልን ከፈለግን የምንማረውን ትምህርት መምረጥ አለብን። በቤተ ክርስቲያን የምንማረው ትምህርት መምረጥ አለብን። በቤታችን የምንማረው ትምህርት መምረጥ አለብን። በአካባቢያችን የምንማረው ትምህርት መምረጥ አለብን። ይህ ትምህርት ምንድነው ቢባል የትምህርታችን ማዕከል መሆን ያለበት እግዚአብሔር ነው። እግዚአብሔርን ማዕከል ያላደረገ ትምህርት፣ እግዚአብሔርን መፍራት ማዕከል ያላደረገ ትምህርት ለሰው ስኬት ሊሰጥ አይችልም።
ይሳካልሃል ስለተባለ ስኬት ዘሎ አይመጣም። ይከናወንልሃል ስለተባለ መከናወን ዘሎ አይመጣም። ትሻገራለህ ስለተባለ መሻገሩ ቶሎ ፈጥኖ አይመጣም። እነዚህ ነገሮችን ጠቅለል አድርጎ አንድ ላይ የሚይዘው የትምህርታችን ማዕከል ነው። ስለዚህ በቤተ ክርስቲያናችን እግዚአብሔርንና እግዚአብሔርን መፍራት ትኩረት ያደረገ ትምህርት ማስተማር አለብን። እኛም ደግሞ የምንማር መርጠን መማር ነው ያለብን። ዶሮ እንኳን የምትበላውን ምግብ መርጣ ነው። ያገኘችውን ሁላ ብድግ አድርጋ አትጎርስም። ዶሮ ምናልባት አይታችሁና ተገንዝባችሁ ከሆነ አንድ ምግብ ከመዋጧ በፊት 1 2 3 ብድግ አድርጋ የሚጠቅማትና ለምግብነት የሚውል ከሆነ ትውጣለች። ስለዚህ ትምህርት የምንማረው ትምህርት መምረጥ አለብን። እሱም እግዚአብሔርን ማዕከል ያደረገ ማለት ነው። ሶስተኛ እንድሳካልን ከፈለግን እግዚአብሔርን መፈለግ አለብን። በሱ መንገድ መሄድ አለብን። ብዙ ሰው አሁን ብዙ ነገር ይፈልጋል። ቤት ይፈልጋል፣ ሌላ ነገርም ይፈልጋል። ግን ያ የፈለግነው ነገር በስኬት ወደኛ መምጣት የሚችለው ያ መንገድ ከተከተልን። አራተኛ ስኬት ሲመጣ ልባችንን በደንብ መጠበቅ አለብን። መታበይ የለብን። ስለዚህ ሲሆንልን ክብር ለሱ ይሁን ማለት አለብን። ሲደረግልን ይሄ መከናወንን የሰጠን እግዚአብሔር ነው ብለን ዕውቅና ሁሉ ለሱ መስጠት አለብን። ስለዚህ ልባችን አጥብቀን መጠበቅ አለብን። አምስተኛ ላይ ተው የተባልነው ነገር አለመንካት አለብን። ብዙ አትንኩ የሚባሉ ነገሮች አሉ። ክርስቲያን ስንሆን ይሄኛው ነገር አታድርግ፣ ይሄኛውን ነገር አድርግ ተብሎ የተጻፉ ነገሮች አሉ። ትኩረታችን መሆን ያለብን አድርግ የተባልነው እንጂ አታድርግ የተባልነው ጉዳይ ላይ አይደለም። በተሰጠን ጉዳይ እንጂ ባልተሰጠን ጉዳይ ላይ መሆን የለበትም። ስለዚህ አታድርግ ያለውን ነገር ማድረግ የለብንም። ሶስተኛ መጨረሻ ላይ አታድርግ የተባለውን ነገር ካልተውንና ካልተመለስን መጨረሻው የእግዚአብሔር ቁጣ ነው የሚሆነው። ስለዚህ እግዚአብሔር ቁጣ በሕይወታችን ላይ እንዳይሆን፣ የእግዚአብሔር ቁጣ በትዳራችን ላይ እንዳይሆን፣ የእግዚአብሔር ቁጣ በቤታችን ላይ እንዳይሆን፣ የእግዚአብሔር ቁጣ በስራ ቦታችን እንዳይሆን እግዚአብሔር ተመለሱ ስል መመለስ አለብን። ይሄ ሁሉ ካደረግን እግዚአብሔር በኑሯችን፣ በሕይወታችን፣ በአገልግሎታችን መከናወንን ይሰጠናል። እግዚአብሔር ይባርካችሁ።